ብሩክ ወደ ቤቱ ተመልሷል። ብሩክ ያለበት ቦታ ተገኝቷል ማለት ነው። ምክንያቱም ደብዳቤ ጽፎ ከአልጋ ስር ቁጭ አድርጎ ቅድስት ያለውን ቦታ አውቃለች ማለት ነው። ሁሉ ነገር እንግዲህ የእውነት ነው። ስለ ምሳሌ ድራማ ያለውን ነገር እስከ መጨረሻው መስማት ከፈለጋችሁ እስከ መጨረሻው ቁጭ በሉ። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች የቻይናል ቤተሰቦች እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን በጣም ደህና ነኝ። ብሩክ እንግዲህ ያለበት ቦታ ታውቋል ማለት ነው። ቅድስት ያለውን ቦታ አውቃለች። ምክንያቱም ደብዳቤው ላይ አስቀምጦላታል ያለውን ቦታ የት እንዳለ ሁሉን ነገር አስቀምጦላታል ማለት ነው። ግን እንግዲህ ወደ ደውላ ወደ መድብል ለመናገር ስትፈልግ መድብል ደግሞ ስልክ እያነሳላት አልነበረም ማለት ነው። በዛ የተነሳ እንግዲህ በጣም ስትፈልገው ነበረ። እሱ ደግሞ ዝናን እየተከታተለ ነበረ ማለት ነው። ዝናን ለመግደል ወይ ደግሞ ለመተኮስ ወይ ደግሞ ለመያዝ ቆርጦ ተነስቷል ማለት ነው። መድብል በጣም በብሩክ የተነሳ በጣም ስለተናደደ በጣም ኦፍ ስለሆነ በጣም ስለተበሳጨ ዝናን ወይ ገላለሁ ወይ ገለኛል ወይ ገለዋለሁ ብሎ ተነስቷል ማለት ነው። እና ቤተሰቦቼ ምንድን ነው የጽናት ድራማ እውነት በጣም በሚያሳዝን ነገር ብሩክ እንግዲህ ለልጁ ያደረገው መስዋዕት ታውቃላችሁ። ብዙ መስዋዕት አድርጎላቸዋል ማለት ነው። እንግዲህ ሜላትም በስተመጨረሻ 100,000 ብሯን ላፍ አድርጋ ሞገስንና መድብልን ክዳለች ማለት ነው። ሄዳ ለዝና ያለውን ነገር ንግር አድርጋ ከሱ ጋራ ተባብራ እንደውም ጭራሽኑ ሞገስንና መድበልን ለማጥመድ ስትፈልግ እንግዲህ መድብል በጣም ጎበዝ በመሆኑ አለመሸወዱ በጣም እንግዲህ እሱን ሊገሉት ነበረ፣ እሱን ለመያዝ ነበረ ፍላጎታቸው ማለት ነው። በስተመጨረሻ ግን ደግሞ እግዚአብሔር የተመሰገነው መድብል አምልጧል ማለት ነው። መድብልም ሞገስም አምልጠዋል ማለት ነው። እንደውም የሚገርማችሁ ነገር ሜላት መድብልን ልትገል ነበረ ማለት ነው ከኋላ። ምክንያቱም እሱ ዝናን ሲመታው ድንጋይ ይዛ አናቱን ልትመታ ስትል እንግዲህ ሞገስ ቂጧን እንግዲህ በእርግጫ እያለ አባሯታል ማለት ነው። በጣም በሚያሳዝን ነገር እውነቴን ነው ብላችሁ ሜላት የምትባሏ ሴትዮ ክፋቷ በጣም ወደ ኋላ የምትል ሴትዮ አይደለችም። እንግዲህ ሁሌም በክፋት የታወቀች ሜላት ከጽናት ጀምሮ ከሁሉ ነገር ጀምሮ በጣም በሚያሳዝን ነገር የምታደርገው ስራ ሁላ በክፋት የታወቀ ነው ማለት ነው። ጭራሽ ነው አሁንም ክፋቷን ቀጥላለች ማለት ነው። እንግዲህ መድብል ምንም ነገር የፈለገ ነገር የለም። የፈለገው ወንድሙን ነው የፈለገው ወንድሙን ብቻ ማግኘት ነው የፈለገው ማለት ነው። ግን ደግሞ እስካሁን ድረስ የት እንዳለ ምክንያቱም ገና ዛሬ ነው ፍንጭ የታወቀው ማለት ነው። የሞገስ መኖር የብሩክ መኖሩን አለመኖሩን ገና አሁን ነው የታወቀው ማለት ነው። የሚያሳዝን ነገር እንግዲህ ዛሬ ምንድነው ምሳሌ ምንድን ያደረገችው? ምሳሌ ለቅድስት ስጋ እኮ አማረኝ እርቦኛል ብላ ትላለች ማለት ነው። ቅድስት ደግሞ ምንም ብር የላትም። በጣም ውጪ ትወጣና ደላላ ምናምን ታገኝና እቃ የሚቀዛ ብላ ደውላ ትገናኛለች ማለት ነው። እንግዲህ እቃ ትገዛኛለህ ብላ ከደላላው ብር ተቀብላ ስጋ ገዝታ ለምሳሌ አምጥታ አበላች ማለት ነው። እንግዲህ ዛሬ ቤታቸው የመጣው ደላላው ደግሞ የፍየል ምላስ ያለው ዳጣ እንደውም አንድ ጊዜ መንገድ ላይ አግኝታው ደብድበዋለች እና አባቷን ተናግሮባት ቅጥቅጥ አድርገው እንደውም ዛሬ እዛ ቤት ውስጥ ሲመጡ እንዳጋጣሚ ተዋውቀው ተፋጠው እንደውም ዳጣ ልደበድቡ ብላ አረ ተይ አርፈሽ ተቀመጪ ምናምን ብለው በጣም በሚያስቅ ነገር በጣም ደላላው በጣም የሚያስቅ ደላላ ነው። እንግዲህ ዳጣ የምታውቋት በጣም አሳቂ ልጅ ነች። እንግዲህ በስተመጨረሻው ብሬን ካላመጣችሁ ወይንም እቃ የሚሸጠውን እቃ አምጡ፣ ቤትስ ማከራየት ትፈልጋላችሁ እንዴ? ዳጣን አንቺስ እንዴት ነው ድንግልናሽ አለ ወይስ የለም? ካለ ምንም ችግር የለውም እኔ እወርሸዋለሁ፣ ብዙ ሀብታሞች አሉ መሸት ትችያለሽ እያለ ሲነግራት ነበረ። ዳጣ ደግሞ አንተ ከዚህ ቤት ትወጣለህ አትወጣም? እኔ ምን የመሰለ አባት እኮ አለኝ
እንዲህ ነው አባትሽ? በቃ ጥያቄ ሁላ በጣም የሚያሳዝንና የሚያስቅ ጥያቄ ነው ማለት ነው። እና በተረፈው ምንድን ነው ዛሬ መድብል ፎንቃ ተይዟል ማለት ነው። መድብል ፎንቃ ተኤፍራታ ፎንቃ ይዞታል ማለት ነው። ኤፍራትን እንደወደዳትና እንዳፈቀራት ለሞገስ ተናገረ ማለት ነው። ከሴቶች ውስጥ ሁላ እሷ ደስ የሚላት ነገር አለ፣ ግን ደግሞ ታማኝና ጓደኛዋን አሳልፋ የምትሰጥ ለገንዘብ የምትሸነፍን ብትሆንም ግን እሷ ላይ መልካም ነገር አይቻለሁ ብሎ ተናግሯል ማለት ነው። በጣም በሚያሳዝን ነገር ሞገስም እንዴት ከሷ ፍቅር ይዘካል? እንደው ሌላ ሰው ጠፍቶ ነው ከኤፍራታ ፍቅር የያዘ? እኔም አላወኩም። ከሴቶች ከራኩ ቆይቻለሁ። በእርግጥ ግን ኤፍራታን በተለያየ ነገር ፈገግታዋ በጣም ደስ ብሎኛል፣ በጣም ወድጃታለሁ ብሎ ኤፍራታ መውደዱን ለሞገስ ተናግሯል ማለት ነው። ኤፍራታም እንግዲህ ያው እሷም ክደቷን እንደቀጠለች ነው ማለት ነው። እንደውም ደውሎላት ነበረ። የት ነች ያለችው ሜላት እያለ ሲጠይቃት ነበረ። ሜላት ከዝና ጋር ወጥታለች። ስንት ሰዓት ነው የወጡ? ሰዓቱን ጊዜው ምናምን እየጠየቃት እያለ በስነ ስርዓቱ እየነገረችው ነበረ። እንደውም እኔ ከደወልኩ ማን የደወለልሽ ብሎ ስለሚላት በእንትን በሚሴጅ እያወራን ነበረ። አሁንም ያለችው ከዝና ጋር ነች። ያለችውን ቦታ እንዳለ ቦታ ኤፍራታ ስነግረው ነበረ ማለት ነው። ኤፍራታ ደግሞ እኔ እናንተ መቼ ነው የምንገናኘው ብላ ትለዋለች ማለት ነው። አንድ ቀን እንገናኛለን፣ መገናኘታችን የማይቀር ጉዳይ ነው ብሎ ይላታል ማለት ነው። ግን አንተ ምንድን ነው የምትወደው? ምንድን ነው የምትጠላው? ብሎ ይለዋል ማለት ነው። መጠላው ነገር የምወደው ነገር ፍትሐዊ ሰው በጣም ደስ ይለኛል። ፍትሐዊ ሰው በጣም ደስ ይለኛል። አንድ ሰው ሁለት ዳቦ ይዞ ውጭ ቢሄድ አንድ ሰው ርቦኛል ካለ አንዱን የሚሰጥ ሰው በጣም ደስ ይለኛል። ፊታው ማለት እንደዚህ ነው አለችው። አዎድ ለተበደለ ማድረግ መስጠት። ለዚህ ነው እንዴት ታዲያ እስር ቤት የታሰርከው? አዎድ መችች እች ያለም እኮ መልካም ሰው አትወድም። ስለዛን ፍትሐዊ ሰው በጣም ደስ ይለኛል ብሎ ሲገልጥላት ነበረ፣ ባህሪውን ማለት ነው ለኤፍራታ። እንግዲህ ዝናና ሜላት እንደውም የበለጠ እንግዲህ ሜላት ዝናን የምታጠምድበት ጊዜና ሰዓት በጣም ተመችቷታል። ምክንያቱም በአሁኑ ሰዓት ሜላትን እያመናት ይገኛል ማለት ነው። በጣም እያመናት ነው። ምክንያቱም ያንን ነገር ስላደረገችለት፣ ነገሮቹን ሁሉ ስላስተካከለችለት፣ ተሞገስና ከመድብል ጋር ያለውን ነገር ስለሱ ስለነገረችው በጣም ተደስቶባታል። ስለተደሰተ እንደውም የበለጠ ስራ ሊሰጣት ነው ማለት ነው። የበለጠ ስራ ሊሰጣት እና በሱ ፊት አሁን ሞገስ አግኝታለች ማለት ነው። ሜላት በሱ ፊት በጣም ሞገስ አግኝታለች። እንግዲህ ደስ ብሏታል። ያንን የተመኘችውን ፎንቋን የተመኘችውን ፍቅር በአሁን ሰዓት እንደፈለጋት ማስተካከል ትችላለች ማለት ነው። ዝና በአሁን ሰዓት በጣም አንቺ ግን አሁን ነው ቁም ነገር የሰራሽው፣ እስካሁን ቁም ነገር ሰርተሽ አታውቂም ነበረ፣ ግን አሁን ቁም ነገር መስራት ጀምረሻል እያላት ይገኛል ማለት ነው። እንግዲህ ዝና አሁን በእርግጠኝነት ሜላት ላይ ፎንቃ ይጥልበታል ማለት ነው። ግን በፊት አይወዳትም፣ ግን አሁን ታማኝነቷን ለሱ ያደረገችውን ነገር ሲያቅ የበለጠ ለሷ ቦታ ይኖረዋል ብዬ አስባለሁ። ቤተሰቦቼ እንግዲህ ብሩክ ያለ ቦታ ታውቋል። ምክንያቱም ሁሉን ነገር ቅድስት አንብባ ወረቀት ላይ ደብዳቤ እንደጻፈ የሱ እጅ ጽፈት እንደሆነ አውቃለች፣ ተረድታለች ማለት ነው። እንግዲህ ቅድስትዬ ደግሞ ታማኝ ሰው፣ በጣም የምትታመን ልጆቹን በስነ ስርዓት የምትይዝ የእውነት በጣም የምታዛዝን ሴት። ሁሉም ሴት እንደሷ ቢሆን በጣም ነው ደስ የሚለው። የእውነት ብሩክ ተመልሶ እኔ ያለቅም ለሷ ፍቅሩን የሚገልጽበት ከሷ ጋር የሚሆንበት ሰዓትና ጊዜ በጣም ነው የሚናፍቀኝ። እንግዲህ ብሩክዬም በጣም ታማኝ አባት፣ ታማኝ ባል ነው። እሷም ቅድስትዬ ደግሞ በጣም መልካም ሴት፣ ውብ ድንቅ ሴት ነች ማለት ነው። ትዕግስተኛ፣ በትህትና የተሞላች ማለት ነው። እንግዲህ እግዚአብሔር መጨረሻቸው እንዲያሳምር የዘወትር ጸሎታችን ነው ማለት ነው። መድብል እንግዲህ ፈጣሪ ያውጣው እንጂ የሞት አይኖር። እንግዲህ የምናውቀው ነገር የለም፣ ይትረፍ ወይስ ይሞት የምናውቀው ነገር የለም።
በቀጣይ ቪዲዮ በክፍል 87 ይዤ እስከምመጣላችሁ ድረስ ቤተሰቦቼን ላይክ ሼር እያረጋችሁኝ እንድታበረታቱኝ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን፣ ፍቅር ለሀገራችን፣ ዘረኝነትን ያጥፋልን።